ሰላም ጤና ይስጥልን የዜናዊ ዩቲዩብ ተከታዮች በአርሲ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ተከታዮች ላይ የደረሰውን ከሰሞኑ ሰምተናል። የሟቾች ቁጥር ዘግይተው እየወጡ ያሉ መረጃዎች እንደሚጠቁሙት ከሆነ ቁጥሩ እያሻቀበ እንዳለ እየሰማን እንገኛለን። እስካሁን እንደሰማነው ከ30 በላይ ሟቾች ከመቶዎች በላይ አካባቢያቸውን ለቀው እንደተሰደዱ እየተነገረ ነው። ጉዳዩን በተመለከተ ብፁዕ አቡነ ጴጥሮስ የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስ ከአንከር ሚዲያ ጋር ያደረጉትን ቆይታ ነው ይዘንላችሁ የመጣ ነው። እስከ ፍጻሜው አብራችሁ እንድትቆዩ እየጋበዝን በቀጥታ ወደ አቡነ ጴጥሮስ ምላሽ አለፍን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላካችን እግዚአብሔር ይሄ የመከራ ዘመን ረዘመብን፣ አስጨነቀን፣ ልባችንና አይምሯችን ተጨነቀ፣ እንማችንም ደረቀ። አምላካችን እግዚአብሔር እባክህ ከታላቅ ምሕረት የተነሳ ይህንን ሕዝብ ይችን ቤተክርስቲያን ይቅርታ ታገኝ ዘንድ ምሕረትህ ይታወጅላት ዘንድ እንለምናለን። የሞቱትንም ነፍሳቸውን ማረው። እነሱ በሰማዕትነት ያለፉ ስለሆነ ነፍሳቸው የተማረ ነው። ቤተሰቦቻቸውንና የኢትዮጵያ ቤተክርስቲያንንም የሚያጽናና መልአክና መንፈስ ቅዱስ ላክልን። ክብርና ምስጋና ለተቀደሰው ስም ይሁን ዛሬም ዘወትርም ለዘላለሙ አሜን። በእንደዚህ አይነት ጊዜ ራሱ ቃላት ፈልጎ ማግኘት እንኳን አይቻልም። እውነት እንነጋገር አይቻልም። ይህን አይነት ሂደት የሚገልጽ ቃል ማግኘት በጣም ስለሚከብድ ይሄ ነው ብዬ ልናገር አልችልም። ለነገሩ መቼ ሞት ቁሞ ያውቃልና ነው በኢትዮጵያ ውስጥ ይሄው ላለፉት ስንት ዓመታት ሞት እኮ በቃ የኛ የህይወታችን ክፍል ሆነ። በመንገድ ላይ ሞት፣ በከተማ ሞት፣ በቤተ ክርስቲያን ሞት፣ በየትኛውም ቦታ ቢሆን ሞት ነው። በቃ መገደል። ሞት ስለ ደግሞ ሞትም ብሎ መሞት አይደል፣ መገደል ነው። ስለዚህ ይሄ የመከራ ጊዜ ስለሆነ ይህንን የመከራ ጊዜ እንዴት አድርገን ልንገልጸው እንችላለን? ቃላት ራሱ አናገኝለትም። አሁን አንተ የምርጫ የምን ብለኛል? በኢትዮጵያ ውስጥ አንድ አዲስ ነገር ይህን ቃል ልጠቀም ኢቨንት ከተደረገ ኦርቶዶክሳውያን መሞት አለባቸው። ይሄ ከመጀመሪያ ጀምሮ ላለፉት 8-9 ዓመታት ሊሆን ነው። አሁን ይሄ አይነት ነገር ነው እየተከታተለ ያለው። ስለዚህ ኦርቶዶክሳውያንን በመግደል የሚረኩ ሰዎች አሉ ማለት ነው። ስለነዚያ ደግሞ ምንም ነገር አለማለቱ በራሱ ሆን ተብሎ የተደረገ ለመሆኑ ማረጋገጫ ሆኖ እናገኘዋለን። ስለዚህ የኔ ወንድም እንዲህ አይነት ነገር ልባችን፣ አይምሯችን፣ ሁለንተናችን ተሰውሯል። ዛሬ ስሰማ እስከ ግማሽ ቀን ድረስ የዚያን የኤርምያስን እንባ እያነበብኩ ሳነባ ነበር የዋልኩ። በመከራ ነበር የዋልኩት። መከራ ቃላት ሊገልጸው ከሚችለው በላይ ነው። ስለዚህ እንዴት አድርጌ ልገልጽልህ እችላለሁ? ይሄ ነገር ይሄ ነው ብዬ እንዴት አድርጌ ስም ልሰጥልህ እችላለሁ? 15 20 30 40 ሰው በአንድ ጊዜ ሞተ ሲባል እንዴት አድርገህ ልትገልጸው ትችላለህ? ያው መንግስት የሚባል ነገር ባለበት ሀገር ላይ እንዴት አድርገህ ልትገልጸው ትችላለህ? ቃላት የለን። ራሱ የምትገልጽበት ቃል እንኳን አታገኝም። በእንደዚህ አይነት ነገር የኔ ወንድም እንዴት አድርጌ ልገልጽልህ እችላለሁ? ምን ልልህ እችላለሁ? ሕፃናትን፣ አረጋውያንን፣ ሴቶችን በቢላዋ ከትክቶ የሚገደልበት አገር ላይ ምን ብዬ ልነግርህ እችላለሁ? ምን አይነት ቃል ላወጣልህ እችላለሁ? እንደው ይህን መናገሬ ራሱ አሁን ራሴን እየታዘብኩት ነው። ለማያቋርጥ ዓመት በየቀኑ በየደቂቃው ይሄ የሚደረግባት አገር ላይ እንዴት አድርገህ ልትገልጸው ትችላለህ? የመጨረሻ ርካሽ ሆኖ የተገኘው እኮ ሰው ነው። በኢትዮጵያ ሰውነት እኮ ነው የረከሰው። እንደዚህ የሚባልበት ነገር ከሆነ ይህን የሚያደርጉ ሰዎች ከሰውነት ተራ የወጡ ናቸው ማለት ነው። ሰው መሆን ምን ማለት እንደሆነ የማያውቁ ናቸው ማለት ነው። ስለዚህ እንዴት አድርጌ ልነግርህ እችላለሁ? ይሄን ወንድም ምን ብነግርህ አይምሮህና ልብህን ሊያረካ ይችላል? የለም፣ የምትገልጽበት ቃላት የለም። አርሲ ብቻ አይደለም አንተ ጠቅላላ በኦሮሚያ ክልል በሙሉ የተደረገ ነገር ነው። ምንድነው የሚለው ነገር ያደረጉትን ሰዎች ነው የምንለው። ነገር ግን ማህበረሰቡ ምን ማድረግ አለበት፣ ህዝቡ ምን ማድረግ አለበት ለሚለውን ከጠየቀኝ ምንድነው የሚለውን እነሱ ናቸው እኮ የሚያውቁት። እነሱ የሚፈልጉት ከዚያ ምድር ላይ ኦርቶዶክስ የሚባል ነገር በዚያ ምድር መኖር የለበትም ብለው ነው የሚያምኑት። መኖር የለበትም፣ ማጽዳት ነው የሚሉት። ከኦርቶዶክስ ጽዳት ነው፣ ኦርቶዶክስ ማጽዳት ነው የሚሉት እነሱ። አሁን በሰሞኑ እኮ ደግሞ ያ ይሻሻላል ብለው በዚህ በህገ ወጥ ተሹመው የነበሩት እንደገና የተመለሱ ሰው ናቸው። ከዚህ ሄደው የተመደቡት የዚያው ተወላጅ ተብለው እንትን ይላሉ እና እንዲያውም ቁጥር እየቀነሱ የሚናገሩ ሰው ሆነው ተገኙ ማለት ነው። ያ አካባቢ ጠቅላላ ከኦርቶዶክስ መጽዳት አለበት ተብሎ ተወስኗል።
አንድ በሁለተኛ ደረጃ የሰውን ሐሳብ ማስቀየር ምናምን የሚለው ነገር አይመስለኝም። ይሄ አንድ ነገር ከተደረገ ኦርቶዶክሳውያን መገደል አለባቸው። እንዲያውም እኔ የሚመስለኝ የአንድ ነገር የመመረቂያ ስነ ስርዓት አድርገዋቸዋል። አንድ ነገር ካደረጉ ኦርቶዶክሳውያን ተገድለው በዚያ መመረቅ አለበት፣ በኦርቶዶክሳውያን ደም መመረቅ አለበት። እንደዚያ ነው እያየሁ ያለሁት እኔ እስካሁን ድረስ። ተመልከተው፣ በየትኛውም ቦታ ስትሄድ ለምሳሌ ባለስልጣኖች ውጭ በወጡ ጊዜ በዚያ አካባቢ ሰው ይገደላል። የምርቃት ነው ማለት ነው። ችግኝ ተተከለ በተባለ ጊዜ በዚያ አካባቢ ሰው ይገደላል። ምርቃት ነው። ስለዚህ በኢትዮጵያ አንድ አዲስ ኢቨንት ከተደረገ የኦርቶዶክሳውያን ደም በምርቃት መፍሰስ አለበት። እንደዚያ ነው እያየን ያለ ነው። ምን እናርግ? ለምን እኔ እንደውም አንድ ጥሩ ነገር ተናግሯል አንድ ሰው። ይሄ ምርጫ የተባለው ነገር እንዲገለን ሰርተፊኬት ፈቅደን ሰጠን ብሏል አንድ ሰው። ትክክል አባባል ነው። እስካሁን ድረስ ያህል ቀን ገደሉ፣ አሁን እንደገና ሌላ ግድያ እንትን እንዲሉ የመገደል ሰርተፊኬት ሰጠን ነው ያለው አንድ ሰው። እንደዚህ የተደረገውን ነገር ይኸው ባለፈው ጸሎት ምህላ ተደረገ፣ ምርጫው በሰላም እንዲያልቅ ተባለ። የምርጫው በሰላም ማለት በኦርቶዶክሳውያን ደም ተደመደመ። ታያለህ፣ ምርጫው ሲያልቅ በኦርቶዶክሳውያን ደም ተደመደመ። ያውም እኮ ጸልየው ጸሎት አድርገው ምርጫው በሰላም ይልቅ ብለው የጸለዩት ሰዎች እንደገና ደማቸው ፈሶ የምርጫ መመረቂያ ያደረጓቸው ወገኖቻችን። ታዲያ ምን ልትለው ትችላለህ? ስለዚህ ምን እናርግ ለሚለው ነገር የመጀመሪያው ነገር ቢያንስ ሌላ ምንም ነገር ማድረግ ባንችል አትግደሉን ብለን መቆም አለብን። በቃ መገደል ሰለቸን። ጠቅላላ 60 ሚሊዮን ኦርቶዶክሳውያን አሉ። አትግደሉን ብሎ መቆም አለበት። በቃን መሞት ሰለቸን ይበል ማህበረሰቡ። ይህንን ትንሽ ትልቁ እዚያ ሀገርም የትኛው ሀገር ያለው ማህበረሰብ በሙሉ ኦርቶዶክሳውያን እንኳን ቢነሳ በቂ ነው። ይህንን ግድያ ለማስቆም በቂ ነው። ይህንን የአረመኔነት መንፈስ ለማስቆም በቂ ነው። እርግጠኛ ነኝ እንዲህ ሲላው መንግስት ገልብጡ እያለ ነው የሚሉት። እርግጠኛ ነኝ። ይሁን አትግደሉኝ ማለትም እኮ ፖለቲካ የሆነበት ሀገር ነው። አንተዬ ተራብኩ ማለትም ፖለቲካ የሆነበት ሀገር ነው። ተሰደድኩ ማለትም ፖለቲካ የሆነበት ሀገር ነው። ይሄ የሆነበት ማህበረሰብ ለምንድን ነው አንድ ሆኖ አትግደሉኝ የማይለው ነው ጥያቄው። ይሄንን ነው እናንተም መስራት ያለባችሁ። በቃ በገዳይ ላይ እናመጽ። በምን አትግደሉም ብለን እንዴ? በደም አፍሳሾች ላይ እናመጽ። ምን ብለን? ደም አታፍሱ ብለን። በሚለያዩ ላይ እንነሳ። ምን ብለን? አትለያዩም ብለን። በክፋት ላይ አንድ ከሆን ደግነት ይነግሳል፣ ክፉዎች ደግሞ ይሟሽሻሉ። ይህንን ነው የምናደርገው። እኔ ነገርኩ እኮ አትግደሉኝ ማለት ራሱ በቂ ነው እኮ የምልህ። የክፉዎች ብርታት፣ የክፉዎች ኃይል የደጎች ዘምታ ነው፣ የደጎች ሸልተኝነት ነው ይላል። ስለዚህ ማህበረሰቡ አንድ ከሆነ እኮ ስንቱን ገሎ ይጨርሰዋል። ግን ዝም ካለ በተራ ገሎ ይጨርሰናል። እርግጠኛ ነኝ። አሁን መሳሪያ ታጥቃችሁ በለው ልልህ ነው አልልም። እንደዛ አይደለም፣ እንደዛ አይደለም። ይሄን እንትን ስለ ማህበረሰቡ ህዝቡ ግን ምን አርግ ለምትለይ ነገር አሁንም እናገራለሁ። ባትግደሉ ተባበር፣ በሚለያዩ ላይ ተባበር፣ በሚገሉ ላይ ተባበር። ተባብረህ ነፃነትህን ራስህ በራስህ አውጅ። መጀመሪያ ከፍርሃት ነፃ ሁን። ከፍርሃት ነፃ ሁን ማለት አንድ ሆነ ተወያይና አፍጠህ ጠይቀው። አዲስ አበባ ላይ ያለው ማህበረሰብ ለምንድነው ፖለቲከኞችን የማይጠይቃቸው? ፍጥጥ አድርጎ በሰላማዊ መንገድ ለምን አይጠይቃቸው? ይህንን ማድረግ ማከለከለው ማን? ጠይቆ ነፃ እንዲያወጣው ይፈልጋል። ስለዚህ ይሄ መሳሪያ ምናምን እሱን አንተ ነገራቸው በስነ ስርዓት ለሚሰሙ። እኔም ምልህ ግን በገዳይነት፣ በአሳዳጅነት፣ በክፋትነት በተሰማሩ ሰዎች አንድ ሆነን ከተነሳን፣ አንድ ሆነን ከተባበር ይሄ ነገር የማይቆምበት ምክንያት የለም ነው የምልህ። ማህበረሰቡ፣ ፖለቲከኛውም፣ የሃይማኖት ሰውም፣ እውቀት ሰውም፣ አጠቃላይ ኢትዮጵያዊ የሆነ ሁሉ በሰላማዊ መንገድ አንድ ሆኖ እስከተነሳ ድረስ መለወጥ ይችላል። ማንኛውንም ነገር መለወጥ ይችላል። አሁን እኮ አንድነቱ እኮ ነው የጠፋው። አንድ መሆኑ እኮ ነው የጠፋው። ማህበረሰቡ አጠቃላይ ተበታትኖ ነው የሚጮኸው። ሁሉም ይንተከተካል። ነገር ግን ወደ አንድነትና ስትለው አይመጣም። ስለዚህ አሁን ጥሪ የማቀርበው ከላይ አንስቶ እስከታይ ድረስ ያለ በኢትዮጵያዊነት በተለይ ኦርቶዶክሳውያን አንድ ሆናችሁ ሁላችሁም አትግደሉም ብላችሁ ከተነሳችሁ ግድያን ማስቆም ትችላላችሁ። ግድያ ቆመ ማለት ምን ማለት እንደሆነ አንተው ራስህ ተርጉመው። ይህን በጋዜጠኝነት ተርጉመው። ግድያን መቆም ማለት ገዳይን አትግደለይ ብሎ መከልከል ማለት ምን ማለት እንደሆነ አንተ ተርጉመው። ይኸውልህ
ሳዳጅን አታሳደኝ ብሎ አንድ ሆኖ መቆም ምን ማለት እንደሆነ አንተ ተርጉም። እኔ ግን እምልህ ኢትዮጵያውያን ኦርቶዶክሳውያን በአንድ ልብ በአንድ ሐሳብ ሆነን እንቁምና ይህን ገዳይነት እንቃወም። 4 ነጥብ። ይሄንን ነው እምልህ የኔ ወንድም። ስለዚህ እኔ መቼም ፖለቲካ ፓርቲ አደራጅቼ ታገሉ አልላችሁ። እኔ እምላችሁ ይህንን ቃል ነው። አሁን አንድ ላይ ሆናችሁ በህብረት ሆናችሁ በጸሎት በተጋት እንዲያውም አሁን ይሄ የጾም ጊዜ ነው። በዚህ በጾም ጊዜ ሁሉም ሰው አንድ ሆኖ ቤተክርስቲያን ቆሞ ብሎ ቢነሳ አንድ ነገር ለውጥ ያመጣል ብዬ አስባለሁ። ምላሹን ስለተከታተላችሁ እያመሰገንን ከዚሁ አደጋ ጋር ተያይዞ እየወጡ ያሉ መረጃዎችን እየሰበሰበን ወደ እናንተ የምናደርስ ነው የሚሆነው። አሁንም እንላለን ሰላም ለሀገራችን፣ ሰላም ለምድራችን።